ሰላም ሰላም የቴዳ ፋሚሊዎች የኔም ፋሚሊዎች የኛ ምርጥና ተወዳጅ ፋሚሊዎቻችን እንዴት ናችሁ? ሰላማችሁ ባላችሁበት ብዝት ይበል። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እኔ በጣም ደህና ነኝ። አውቃለሁ አይኖ ጠፍቻለሁ። በጣም ረጅም ጊዜ ሆኖኛል። የትራስ የሚያዝ ልምዴ እኮ አልተውማል። ረጅም ጊዜ ሆኖኛል ጠፍቻለሁ። በጣም ይቅርታ ውዶቼ፣ እንዲህ እንድትናፍቁኝ ስላደረኳችሁ በጣም ትልቅ ይቅርታ ጠይቃለሁ። እና ሁሉ ሰላም ሁሉ አማን እቺን በጥያቄ ምልክት ውስጥ አርጉልኝ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከነ ልጆቼ በጣም ደህና ነን። በነበረው ሁኔታ ቴዳ ከኔ አጠገብ ባለመኖሩ በጣም ጠፍቻለሁ። ረጅም ጊዜ ሆኖኛል። ግን ስጠፋ ዝም ብዬ አልጠፋሁባችሁም። አዲስ ነገር ይዤላችሁ መጥቻለሁ። የኔ ውዶች፣ የኔ ምርጥና ተወዳጅ ፋሚሊዎቼ፣ ምትወዱኝ የምታከብሩኝ፣ እንዳሻሽል አስተያየት የምትነግሩኝ፣ እንድጠነክር ደግሞ የምታበረቱኝ እናንተ የኔና የቴዳ ፋሚሊዎች የልጆቼ ቤተሰቦች፣ እኔ በጣም ደህና ነኝ። ደጋግሜ ነው የምላችሁ። ምን ሆና ጠፋች ምናምን እንደምትሉኝ አውቃለሁ። እርግጠኛ ነኝ በምን ምክንያት ጠፋች ብላችሁ እያሰባችሁ እንደሆነ እና እኔ የምላችሁ አንድ ነገር አስቤያለሁ። ኑሮ በጣም ከብዷል። የምታውቁት ነገር ነው። አሁን በየቦታው ትትነው እንትን ተወደደ። በቃ እንደዚህ ማስተማር አቃተን፣ ምን በላው አጣን ምናምን። በጣም ኑሮ ጣራ ነክቷል። ይሄ የትም ቦታ የምታውቁት ነው። ውጭ ያላችሁ ቤተሰቦቼ ደግሞ ፋሚሊዎቻችሁ ደውለው እንዲሆንን እንዲህ በዚህ ገባን በዚህ ወጣን እንደሚሏችሁ እርግጠኛ ነኝ። ያንን ሁሉ ነገር እንግዲህ ቴዳ በሚሰራው መቋቋም ስላልቻለን እኔ ደግሞ ምንድነው የደረደረችው እንዳትሉ ውዶቼ፣ እመጣለሁ ወደዚህ ሀሳብ። እኔ ደግሞ ኦንላይን ሾፒንግ ጀምሬያለሁ። የኔ ውዶች ኦንላይን ሾፒንግ ጀምሬያለሁ። የተለያዩ የህፃናት ጫማዎች ከአንድ አመት ኦልሬዲ 1 አመትም ያለኝ 1 አመት ጀምሮ እስከ 8 አመት ላሉ ልጆች ጫማዎችን ነፃ የዴሊቨሪ ሳላስከፍል ወሊሶና አካባቢዋ ላይ ላሉ ቤተሰቦቼ እያደረስኩኝ ይገኛለሁ። ሌላ ደግሞ የሪቫን አበባ እቺ እንግዲህ ተሽጣ የተረፈች ናት። ለግራጁዌሽን ሰው አዘጋጂ ብሎኝ አዘጋጅቼ የተረፈች ናት። እነዚህ የሪቫን እቃዎችን አዘጋጅቻለሁ። አሰራሩን ምናምን በቀጣይ ቪዲዮ ሰራላችኋለሁ። ምንም ችግር የለም፣ ቃል ገባለሁ። ሙሉ ስቴፑን ማቴሪያል እንዴት እንደሚገኝ ምናምን በቀጣይ ቪዲዮ ሰራላችኋለሁ። እነዚህን 2 ስራና 3ኛ ደግሞ የሰርፕራይዝ ስራዎች። ሰርፕራይዝ ማለት እንግዲህ ለእናንተ ላብራራ ሳይሆን የሰርፕራይዝ ስራዎች ስላችሁ ልደት ላለባችሁ፣ አራስ ላለባችሁ፣ እንደገና እህት ወንድሞቻችሁ ለማስደሰት የሆነ ነገር እንዴት ብሰጣት እህቴን አስደስታታለሁ፣ ባሎች ደግሞ ሚስቶች ሲወልዱ ምን አይነት ስጦታ ብሰጥ እንደገና ደግሞ ሞቲቬት እንዲሆኑ እንዲበረቱ ጀግና እንዲሆኑ ማድረግ ምንችለው በምንድነው ምናምን ብላችሁ ከምትጨነቁ እኔ ጋር መደወል ብቻ። ስልኬን ታውቁታላችሁ፣ ባዮ ላይ ማስቀምጥላችኋለሁ። እኔ ጋር ትደውላላችሁ። እኔ የእናንተ እህት ደግሞ ያሉበት ቦታ ድረስ ሄጄ ከአበቦቼ ጋር እናንተ ከምትልኩት ስጦታ ጋር ሰርፕራይዛችሁን አደርስላችኋለሁ። የአራስ ፓኬጅ አለኝ፣ ሙሉ የአራስ ፓኬጅ አለኝ። ስለሱም በቀጣይ ቪዲዮ አወራላችኋለሁ። ዛሬ ስለጠፋው ነገር አላበዛባችሁም፣ ነገር አላንዛዛባችሁም። ጫማዎች አሉኝ። ክረምት እየመጣ ስለሆነ ለክረምት ሽፍን ጫማዎች ጥንካሬያቸው ምናምን ልነግራችሁ አልችልም። በጣም ለልጆች ምቾት ያላቸው ጫማዎች፣ ውስጡ የማያቃጥል የማይሸት አንዳንድ ጫማዎች ጎማ ይሆኑና ውስጡ ይሸታል፣ ያቃጥላል፣ ምን ይላል። እነዚህ ምርጥ ጫማዎች ጌታን ነው መላችሁ። መቤቴን እኔ ለልጄ አርጌላ ስለሞከርኩት ነው። ለእናንተ ልጆች ለእህት ለወንድሞቻችሁ ደውሉ፣ እዘዙኝ፣ አደርስላችኋለሁ። እንደገና ደግሞ ምንም አይነት ትዕዛዝ እቀበላለሁ። ልብስ ገዝተሽ ለከሌ ስጪልኝ፣ ልብስ ገዝተሽ ለእናቴ ስጪልኝ፣ አስቤዛም እንኳን ማለት ነው ከአስቤዛ አቅምም እንኳን አድርሽልኝ፣ ይሄን ነገር ሰርተሽ ለእናቴ አድርሽልኝ። መውጣት አትችልም ደካማ ናት ለምትሉ፣ አባቴ መውጣቱ ገዝቶ መገበያየት አይችልም ለምትሉ፣ ለማንኛውም እናት አባት ቅድሚያ ሰጠው እንጂ እህት ወንድምም ላላችሁ ሰዎች መላክ ለምትፈልጉ ሰዎች እኔ ሃኒ በስራ ተመልሻለሁ። ስንት አመት ሙሉ ከዛ ከአረብ ሀገር ከመጣው ጀምሮ ስራ ትቼ ልጆቼን እያሳደግኩኝ ነበረ። የአንድ እጁ ኑሮ እየከበደ ስለመጣ እኔ ደግሞ በዚህ እየተንቀሳቀስኩኝ ላግዘው ብዬ በእንደዚህ መጥቻለሁ። እነዚህ ጫሞች እንዲህ ዝርግት አድርጌ ስታዩ እቺ ልጅ ቦንዳ ጀመረች እንዴ እንዳትሉኝ፣ አዳዲስ ጫማዎች ናቸው።
የምታዙኝን ነገሮች ወደ እናንተ ወደ ልጆቻችሁ በታማኝነት በቅንነት አንድም ነገር ሳላጎል አደርስላችኋለሁ። እዘዙኝ እና ቤተሰቦቼ በጣም ከረጅም ጊዜ በኋላ ስለሆነ ይሄን ቪዲዮ የለቀኩት ኮፒ ሊንክ አድርጉልኝ። ኮፒ ሊንክ የቲክቶክ አናመጣዋቲ ሼር አድርጉልን፣ ሰብስክራይብ አድርጉልን፣ ላይክ አድርጉልን። እናንተ በምታረጉልን ላይክ ሰብስክራይብ እኔ ራሴን ችዬ የዚህ ልጆቼን አሳድጋለሁ። እሱ በሚለፋው ደግሞ ኑሯችንን እንቀይራለን። እና ውድ ቤተሰቦቻችን አንዳንድ ነገሮች ያልተፈቱ ነገሮች የነበሩትንም እንግዲህ የልጅ አባትና እናት ምንም ማድረግ አትችሉም። ይጋጫል፣ ይጠቃቀሳል፣ ተመልሶ ይገናኛል። እኛም ይቅር ለእግዚአብሔር ብለን ሁሉንም ነገሮች ትተን ልጆቼም ያለ አባት እንዳይሆኑ ብዬ እኔም ያለ ባል እንዳልቀር ብዬ ሁሉንም ነገር አፉቱ ብያለሁ። እውነት አለው እሱም እዛ በረሃ ላይ ሆኖ አሁን ደግሞ ያላችሁበትን ቦታ ታውቁታላችሁ። ኃይለኛ የሙቀት ሰዓት ነው። በጣም ይደክማል። ሙቀቱ ከላይ ይወርዳል፣ ከታች የአሸዋው ስሜት አለ፣ ይከብዳል። ቢማረርም ቢበሳጭም አልፈርድበትም። እኔም ዝም ብዬ ቁጭ አልኩኝ። የሱን እጅ ብቻ መጠበቅ ሆነ። አሁን ያንን እንዳላደርግ ብዬ እናንተን ውድ ቤተሰቦቼን እዘዙኝ፣ ላኩኝ። ጫማ የምትፈልጉ ደውሉልኝ። በተመጣጣኝ ዋጋ በአነስተኛ ዋጋ የሱቅ ኪራይ ሳላስከፍል የትራንስፖርት ሳላስወጣችሁ በተመጣጣኝ ዋጋ ቤተሰቡ ያለበት ቦታ አይ መጥቼም ደግሞ ላይ ልጄ መታቲም ካላችሁ ደግሞ መታም እንድታይ አደርጋለሁ። መተው መርጠው አይተው መግዛት ይችላሉ። አበቦች ደግሞ ለተለያዩ ኦኬዥን፣ ለሰርግ፣ ለልደት፣ ለተለያዩ ነገር ለአራስ ምርቃ ራሱ አበባ ስሪልኝ። የጠረጴዛ አበቦች፣ የቦክስ አበቦች ምን ሰራለን እዘዙኝ፣ እሰራለሁ። ምርጥ አበቦች ሰርቻለሁ። ፎቶዎቹንም አብሬ ያስቀምጥላችኋለሁ። ቪዲዮ ስር ፎቶዎቹን አስቀምጣለሁ። የአበቦቹን ፎቶዎች ለምርቃት አውጥቻቸው ነው። ለምርቃት ሰው ጠይቆኝ አዘውኝ ሰርቼ አውጥቻቸው ነው። አሁን ለቪዲዮ ያላስገባቸው። በቀጣይ ደግሞ ከና አበቦቼ እመጣለሁ። እወዳችኋለሁ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱኝ። አሁን ተስፋዬ እናንተ ናችሁ። አሁን ብቻዬን መጥቻለሁ። ያለ ቴዲ ገዛ ያለ ማንም ገዛ ብቻዬን ተለውጬ ማሳየት መቀየር ስለምፈልግ ራሴ በራሴ ማስተዳደር ስለምፈልግ አግዤው እኔም አይምሮ ይርፍ እንዲል ከዚህ ሁሉ ጭንቀት ወጥቼ ልጆቼ ደስተኛ ሆነው አባታቸውን ናፍቀው በጉጉት እንዲጠብቁ እናንተ እኔን አበረታቱኝ። ምታበረታቱኝ ደግሞ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይባችንን አፍጥኑልን። ለሆነ ትእዛዝ ተፈልጓል። አፍጥኑልንና ውዶቼ በጣም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበል። በሌላ ቪዲዮ እንገናኛለን።